بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. إن شاء الله زاري سلا صبرنا عندنا قرقوش من ملكته. قال الله تعالى يا أيها الذين آمنوا اصبروا وصابروا. الله سبحانه وتعالى أن أنت يمناتشو هوي بلونو تاقسو ብሎ የነገረን ማለት ነውና ይሄ መታገስ የሚባለው ነገር አሁን ላይ በተለይ በጣም አስፈላጊ ነገር ካለ እዚች ምድር ላይ ትዕግስት ነው። በማንኛውም ነገር ትዕግስት ያስፈልገናል። አምላካችን አላህ Subhanahu Wa Ta'ala ወለነብሉወነኩም ቢሸይኢን ባንዳች ነገር ፈትናችኋለሁ ብሏል። እዚች ምድር ላይ ራሱ የተፈጠርነው ለፈተና ነው። አላህ Subhanahu Wa Ta'ala الذي خلق الموت والحياة ليبلوكم أيكم أحسن عملا سلا አምላካችን አላህ Subhanahu Wa Ta'ala ተኛው ስራው ያማረ መሆኑን ሊፈትናችሁ ሞትና ህይወትን ፈጠረ ሰላለ ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋል ከገንዘብም እንደዚሁም ከፍርሃትም ባንዳች ነገር ፈትናችኋለሁ ሰላለ አምላካችን አላህ Subhanahu Wa Ta'ala ወልአንፉስ ከነፍሳትም ወሰመራት እንደዚሁም ከአዝዕርትም ከዛ መጨረሻ ላይ ወበሽሪ ሷብሪን ያለ አምላካችን አላህ ታጋሾችን አብስር ሰላለ። የትዕግስት የሚባለው ነገር ምንድነው የሚለውን ነገር እስኪ ዛሬ እንመልከት። በመጀመሪያ ሶብር ثلاثه انواع ሶስት ነገራቶች አሉ። ሶብር ሶስት ነገራቶችን ያካተተ ነው። የመጀመሪያው الصبر على طاعه الله አላህ Subhanahu Wa Ta'ala በመታዘዝ በመገዛት ሰብር ማድረግ መታገስ የሚባለው ነገር ነው የመጀመሪያው። ሁለተኛው ደግሞ الصبر على محارم الله الصبر عن محارم الله الله سبحانه وتعالى حرام ካደረጋቸው ነገራቶች ሰብር ማድረግ ወይም ደግሞ መታገስ ማለትም ወደዛ ባለ መቅረብ መታገስ። በመጀመሪያው ለምሳሌ Allah Subhanahu Wa Ta'ala አዘዘን ነገር አለ። ሰላት አዞናል፣ ጾም አዞናል፣ ፈርድ የተባሉ ነገራቶች ሱና እንደዚህ አዞናል። ያ መለካችን አላህ አዘዘን፣ ነብዩ መሐመድ አለይሂ ሰላቱ ሰላም አዘውናል። በዛ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ባዘዙን መሰረት ቀጥ ማለትም ካዘዙን ትእዛዝ ቀጥ ማለት ከከለከሉን መከልከል ሁለቱም ምን ይፈልጋል? ትዕግስት ይፈልጋል፣ ሶብር ይፈልጋል። طيب ሌላው ሶስተኛው ወሰብሩ على اقدار الله الله سبحانه وتعالى በቀደረው ነገር ላይ وقد امر الله تعالى الله سبحانه وتعالى بالصبر على ذلك كله በሁሉም በእነዚህ ሶስቶቹ ነገራቶች الله سبحانه وتعالى ስላዘዘ በእነዚህ ነገራቶች መታገስን الله سبحانه وتعالى ያዛን ወይም ደግሞ በእነዚህ መታገስን እነዚህን ሶስት ነገራቶችን ነው ያያዘው በአጠቃላይ ማለት ነው ሶብር የሚባለው ወይም ደግሞ ትዕግስት የሚባለው ነገር። አሁን ላይ አብዛኞቻችን በብዙ ነገራቶች እንፈተናለን። ያው አላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉት ወደ መጨረሻው ዘመን ምንድነው ችግር በጣም ፈተናዎች ከመብዛቱ የተነሳ አንድ ሰው እሳት የመጨበጥን ያክል ዲንን መያዝ እሳት የመጨበጥን ያክል እንደሚከብር ተናግሯል። ያላህ መልእክተኛ አለይሂ ሰላቱ ሰላም እሳት የመጨበጥን ያክል እንግዲህ እሳት ይዛችሁ ምን ያክል ደቂቃ ትቆያላችሁ የሚለውን ነገር ራሳችንን መፈተሽ ነውና በጣም ከባድ የሆነበት ጊዜ ላይ ነው አሁን ያለነው ማለት ነው። በተለያዩ ነገራቶች እንፈተናለን። ነገር ግን ያን ፈተና እንዴት ነው የምንወጣው? ፈተናውን ስናገኝ ያ ፈተናው ሲያገኝንስ በምን መልኩና እንለፈው? ምክንያቱም አንዳንድ ጊዜ የሆነ በቃ ማልቀስ ራሱ የሚከብደን የሆነ አልቅሰን ራሱ ማን ገልጸው የሆነ ችግር ሊደርስብን ይችላል። የሆነ በጣም ከአቅማችን በላይ የሆነ የሚመስለን ነገር በቃ ከኛ በላይ የተፈተነ ሰው የለም ብለን እስከምናስብ ድረስ በቃ ሞኝ ነው ግን እንዶ ከፈተና ውጪ እኔ ሌላ ነገር አይመጣብኝም እንደ ብለን እስከምናስብ ድረስ ፈተና ሊመጣብን ይችላል። በተለይ ሙእሚን ስንሆን ያላህ መልእክተኛ አለይሂ ሰላቱ ሰላም እንዳሉትኝ الدنيا سجن المؤمن وجنة الكافر እንዳሉት ዱንያ የሙስሊሞች ወይም ደግሞ የሙእሚኖች እስር ቤት ነች፣ የካህዲያኖች ደግሞ ጀነት ናት ብለው ያላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋልና በጣም ከባድ የሆኑ ነገራቶች ሊገጥሙን ይችላሉ። እኛ ግን በምን መልኩ ነው ሰብር ማድረግ ያለብን? ቀደምቶቻችን እንዴት ነበር ሰብር ያደረጉት የሚለውን ነገር ማየት አለብንና አምላካችን አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ሰብር እንድናደርግ እንድንታገስ በጣም ብዙ የቁርአን አንቀጾች
አንቀጾች ላይ ይናገራል። አምላካችን አላህ Subhanahu Wa Ta'ala ምን ይላል? ወበሽሪ ሷብሪን ታጋሾችን አብስራቸው الذين اذا اصابتهم ሙሲበቱን ሙሲባ በደረሰባቸው ጊዜ ቃሉ ያሉትን ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ያላህነን ወደርሱም ተመላሾች ነን ያሉትን ሰዎች አብስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም የነሱ ከጌታቸው የሆነ እዝነት አለ ወራህመቱን ረህመት እዝነት አላቸው። እንደዚሁም ደግሞ ወኡላኢከ ሁሙል ሙህተዱን እነሱ ናቸው የተመሩ ሰዎች እያለ አምላካችን አላህ Subhanahu Wa Ta'ala እንደገለጸው ሰመራቱ በዛው ልክ በጣም ብዙ ነው። ስለ ሰመራቱ በጣም እናያለን። በነገራችን ላይ ትግስት የሚባለው ቁርአን ላይ ወላሂ ነው የምላችሁ በጣም ብዙ ጊዜ ነው የተጠቀሰውና እኔ እንኳን የሆነ አንድ ላይ ያሰባሰብኩት የሶብር ፈድሎች ወደ 30 ነው ያገኙት። 30 አንድ ሰው ሲታገስ የሚያገኘው ፈድል ምንድነው የሚያገኘው ምንድነው ሰመራቱ ምንድነው የሚለውን ነገር ስመለከት በጣም ብዙ ነው። ሱብሃንአላህ አላህ Subhanahu Wa Ta'ala ከታጋሾች ያድርገን። እንግዲህ እዚህች ምድር ላይ እየኖርን አንፈተንም ማለት አንችልም። በተለያዩ ነገራቶች ልንፈተን እንችላለን። ልጅ በማጣት ልንፈተን እንችላለን። ቤተሰብ በማጣት ልንፈተን እንችላለን። አሁን ላይ እንደምትመለከቱት በጦርነት ሀገራችን በጣም ከባድ ሁኔታ ላይ ናት ያለችው። በተለይ ደግሞ ወደ ገጠሩ ያሉት በጣም ስቃይ ውስጥ ነው ያሉት። ግን ደግሞ እነዛ ሰዎች ሰብር ካደረጉ ከታገሱ ምን ያገኛሉ? እኛም ደግሞ በህይወታችን ምናልባት አብዛኛው እዚህ በተለይ ቲክቶክ የተለያዩ የሚጠቀሙት ስደት ላይ ነው ያለው አብዛኛው ሰው መቼ ሀገር ገብቼ መቼ እንደዚህ ብዬ ምናምን የሚሉ ነገራቶችን ያስባል። ግን እንዴት አድርጌ ወደዛ ልመለስ እንዴት አድርጌ ማለት ወደ ሀገሬ ልመለስ ምን ይዤ ምናምን የሚለው ነገር ይዘውና ከዛ በኋላ እዚህ ወድሜውን ሁሉን ነገር በቃ ጉልበቱን ሁሉን ነገር ጭርስ ያደርግና መጨረሻ ላይ ይሆናል አይደል ወደ ተስፋ መቁረጥ አይነት ነገር የሚሄድበት ሁኔታ የደረሰበት ሁኔታ አለ ማለት ነው። ብዙ ሰው አይታችሁ ከሆነና ይሄንን ነገር እንዴት ነው እኛ ያን እንትን የምናደርገው የምናስተካክለው የሚለው ነገር ኢንሻአላህ አላህ Subhanahu Wa Ta'ala ሰዋቡን ወይም ደግሞ የሚሰጠንን ነገር ስናቅ ወይም ደግሞ አላህ አዘ ወጀል የኛ በሶብር ምክንያት በመታገሳችን ምክንያት የሚሰጠንን ስናቅ ኢንሻአላህ የሆነ ምንም ነገር መጋፈጥ እንድንችል ያደርገናል። ምንም ነገር ቢከሰት ማለት ነው። እንደገና ደግሞ አንድ ሰው ከታገሰ ምን አይነት ሰመራት አለው ከታገሰ እንደውም በተሻለ አላህ Subhanahu Wa Ta'ala እንደሚተካው ስናቅ መታገሳችን እንደው አልহামዱሊላህ እንላለን። ምናልባት እኮ በህይወታችን አይተናል። ምናልባት ነገ ይሳካልኛል ብለንኛ ዱዓ ያደረግንበት የለፋንበት የደከምንበትን ነገር እኛ ሳናቀው ያንን ነገር አልፈነው ሄደን ምናልባት ቢሳካ ላንወደው እንችላለን። አላህ Subhanahu Wa Ta'ala ደግሞ ፈተና ሲያመጣብን ወይም ደግሞ መጥፎ ነገር ሲያመጣብን ያን ነገር ሳይሳካልን ስንቀር ወደው ልንከፋ እንችላለን በሰዓቱ ማለት ነው። ግን ከጊዜ በኋላ ስትይዩት እንኳንም ያልተሳካልኝ የምትሉት ነገር አለና ምናልባት አሁን ያላችሁበት ፈተና አላህ Subhanahu Wa Ta'ala በዛ ነገር ፈትኗችሁ በተሻለ ነገር እንደሚተካችሁ ማመን መቻል አለባችሁ ማለት ነው። ምክንያቱም ይሄንን ነገር አላህ አዘ ወጀል ወበሽሪ ሷብሪን ብሎ ታጋሾችን አብስራቸው ብሎ አምላካችን አላህ Subhanahu Wa Ta'ala ስለተናገረ ማለት ነው። በተሻለ ነገር አላህ አዘ ወጀል ይተካናል። ምክንያቱም እኛ ያለህን ወደርሱም ተመላሾች ስለሆነ ማለት ያለብንን ነገር ያላህ መልእክተኛ አለይሂ ሰላቱ ሰላም ነግረዋል። እና ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ማንም ሙስሊም ይላሉ ማንም ሙስሊም አዛም አይደርስም ሙስሊም ከአንድ ሙስሊም ያኒ ይሲብሁ ሙሲባን እኮ አይደርስበትም فيقول أيلم أمر الله الله سبحانه وتعالى وسنوا إنا لله وإنا إليه راجعون الله يهي أن يمي الله نين ودا الله متملاش نين كاله اللهم أجرني في مصيبتي بمصيبة وين بدرسها بني نجر الله أجر ستين كاله وخلف لي يعني لاني كير لي كاله مالتنا سويه خيرا منها كرصية شاله إلا أخلف الله له خيرا منها አላህ Subhanahu Wa Ta'ala ከርሱ የተሻለ ነገር ቢተካለት እንጃሉ ማንኛውም ነገር እዚች ምድር ላይ የምናጣቸው ነገራቶች አላህ Subhanahu Wa Ta'ala በተሻለ ነገር ተካልኝ ብለን እሱን ከለመን ነው አላህ Subhanahu Wa Ta'ala በተሻለ ነገር ይተካናል ማለት ነው። ለዚህም ደግሞ ኡሙ ሰለማ እንትና ባሏ በሚሞት ጊዜ በጣም አዝራ ነበርና اذا مات ولد يعني يلا እንትና ማን ነው ኡሙ ሰለማ ባሏ ሞተ ሳለ
ምን አለች? በቃ ከአቡ ሰለማ የበለጠ እንዴት ነው ሰው ማገኘው ምናምን በማለት ትናገራለች ማለት ነው። እና ያላህ መልእክተኛ አለይሂ ሰላቱ ሰላም ደግሞ ምን አሏትኝ? እስቲ ኢህቲሳብ አድርጊ ሰብር አድርጊ ምናምን እና አላህ Subhanahu Wa Ta'ala በሙሲባዬ ላይ አጅርን ይተካልኝ ቅድም ያልኳችሁን ዱዓ እንድትል ነገሯት ማለት ነው። ከዛ በኋላ እሳቸው ያሏት ነገር ዱዓ አደረገች። ረሱላህ ሰለላሁ ዐለይሂ ወሰለም መጨረሻ ላይ ደግሞ ከአቡ ሰለማ የተሻለ ረሱላህ ሰለላሁ ዐለይሂ ወሰለም አገቧት ማለት ነው። እና ምን ልላችሁ ፈልጌ ነው እኛ የሆነ ሙሲባ ችግር ምናምን በሚደርስብን ጊዜ በሰዓቱ ከታገስን አላህ Subhanahu Wa Ta'ala አጅሬን ይጻፍልኝ በተሻለ ነገር ይተካይ ብላችሁ እናንተ ዱዓ አድርጋችሁ አላህ Subhanahu Wa Ta'ala ከጠበቃችሁ በተሻለ ነገር እንደሚተካልን ነው የሚናገረው ማለት ነው። እንግዲህ ሰብር የሚባለው አምላካችን ያለው በሽሪ ሷብሪን ታጋሾችን አብስር ከማለትም ባሻገር ነቢያቶችን በተለያየ ፈተና ይፈተናቸዋል። እኛ አሁን እዚች ምድር ላይ ፈተና ስንፈተን በጣም ከባዱን ፈተና የተፈተነ ነው የሚመስለን፣ ግን ከኛ በላይ የተፈተኑ እዚች ምድር ላይ ትልቁን ፈተናም የተፈተኑት ነቢያቶች ናቸው። ከልጅነታቸው እስከ ወቀታቸው እየተፈተኑ ነው። አሁን የረሱላህ ሰለላሁ ዐለይሂ ወሰለም ህይወት ብትመለከቱ ከልጅነታቸው ጀምሮ በነገራችን ላይ የትኛውም ችግር ይድረስባችሁ ረሱላህ ዐለይሂ ወሰለም ስታስታውሱ ከልጅነት ለምሳሌ አንዲ ሰው የቲም ቢሆን ረሱላህ ዐለይሂ ወሰለም የቲም ሆነው አድገዋል። ቢቸገር ረሱላህ ዐለይሂ ወሰለም ተቸግረው አድገዋል። ቢራ ቢጠማ እነዚህ ነገራቶች አላህ መልእክተኛ ዐለይሂ ሰላም አገንታ የሆነ ሰው ቢጣላችሁ ከሀገራችሁ ቢተባረሩ ያላህ መልእክተኛ ዐለይሂ ሰላም ይገጥማቸዋል። እናት አባታችሁን ብታጡ ካጠገባችሁ ያለው ሰው ክላ ቢላችሁ ረሱላህ ዐለይሂ ወሰለም ይሄን አሳልፈዋል። እያንዳንዱን ነገር እያንዳንዱን መከራ ነቢያቶች አሳልፈዋል። እና አምላካችን ለናሙና አላህ Subhanahu Wa Ta'ala የጠቀሳቸው ነቢያቶች አሉ። ለምሳሌ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ኢስማዒልን ጠቀሰ፣ እንድሪስን ጠቀሰ፣ ወዘልኪፍልን ከጠቀሰ በኋላ ኩሉን ሚነ ሷሊሂን ሁላቸውም ከሷሊሆች ናቸው። ኩሉም ሚነ ሷቢሪን አለ ሁሉም ከታጋሾች ናቸው አለ አምላካችን አላህ Subhanahu Wa Ta'ala። እነዚህን ሁሉ ከጠቀሰ በኋላ ከታጋሾች ነበሩ እነዚህ ታጋሾች ነበሩ እያለ ይናገራል። ከዛ ወአድኸልናሁም ማስገባናቸው ፊ ረህመቲና በእኛ እዝነት ውስጥ አለ ኢነሁም ሚነ ሷሊሂን እነሱ ከሷሊሆች ስለነበሩ እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። ምን በማድረጋቸው? በመታገሳቸው ታጋሽ በመሆናቸው ማለት ነው። በሌላ መንቀጽ አምላካችን አላህ Subhanahu Wa Ta'ala ሲናገር ስለ ኢብራሂም አለይሂ ሰላም ወቃለ ኢኒ ዛሂቡን ኢላ ረቢ እኔ ወደ ጌታዬ ተጓዥ ነኝ ሰየህዲን ይመራኛል። ረቢ ሀብሊ ሚነ ሷሊሂን ከሷሊህ ከሆኑ ሰዎች ልጆች ስጠኝ ያ ረቢ ጌታዬ አለ። ፈበሸርናሁ ቢጉላሚን ሐሊም ከዛ በኋላ በልጅ አበሰረው አምላካችን አላህ Subhanahu Wa Ta'ala። ፈለማ በለገ معه ሰዕያ ለአቅመ ሔዋን በሚደርስ ጊዜ ብሎግ በደረሰ ጊዜ ልጁ ማለት ነው እስማኤል ለብሎግ በደረሰ ጊዜ قال يا بني ማነው فبشرناه بغلام حليم فلما بلغ معه سعيا قال يا بني إني أرى في المنام أني أذبحك እኔ ሳርድህ በህልሜ አየሁ አለ ኢብራሂም አለይሂ ሰላም። فانظر ماذا ترى እስኪ ምን ትላለህ ብሎ ሲያማክረው قال يا أبتي አባቴ ሆይ فعل ما تؤمر يعني الله سبحانه وتعالى ያዘዝህን ነገር ፈጽም አለው። ستجدني إن شاء الله من الصابرين እኔን ከታጋሾቹ ነህ ሁኜ ታገኘኛለህ አለ። አንደኛ የአላህ Subhanahu Wa Ta'ala እንዴት አድርጎ እንደፈተነው እንግዲህ አስባችሁታል እናንተ በርጅና ያገኛችሁት ልጅ አስባችሁታል በርጅና ያገኛችሁት ልጅ በቃ ልጅ እየተመኛችሁ ኑራችሁ በርጅና ያገኛችሁት ልጅ በጣም የምትወዱት ልጅ ከዛ በኋላ ለአቅማ በቃ ደረሰልኝ ብላችሁ ለአቅማ ሔዋን ሲደርስላችሁ ወይም ለአቅማ አዳም ሲደርስላችሁ ልጃችሁን እረዱ ብትባሉ ምን ያክል ፈተና እንደሆነ አስቡት። እስቲ ሲታመሙ ራሱ እንዴት አድርገን እንደምንፈተን እኛ እናውቀዋለን። ልጅ በቃ በጣም ከባድ ነገር እዚች ምንድን ነው በልጅ መፈተን ይመስለኛል። ማለት ከዚህ በላይ ያኔ የድም መፈተን ምናምን እንዳለ ሆኖ በሌላው ስትፈተኑ በምድራዊ ስትመለከቱ በልጅ መፈተን በጣም ከባድ ይመስለኛል። እና እኔ ልጅህን ረድ ተባለ ኢብራሂም አለይሂ ሰላም። ከአባትየው ፈተና የልጁ ፈተና ደግሞ ትታረዳለህ እየተባለ በቃ ጌታ ያዘዝህን አድርጋለ። ምን ያክል ታጋሽና ምን ያክል ለጌታቸው አምር ለጌታቸው ትእዛዝ እጅ ሰጡ እንደነበሩ ማለት ነው። ገብታችኋል? አሁንኛ የሆነ መከራ ችግር የተወሰነች ነገር ነካ ስታደርገን ቶሎ ብለን እንደው በቃ የሆነ ቶሎ ብለን ማማረር አላህ Subhanahu Wa Ta'ala እንደውም ደርሰን መውቀስ አላህ ሆይ ምን አርጌህ ነው እንደዚህ አርጌ ነው እንደዚህ እያልን የምንናገርበት ሁኔታ አለ። ነገር ግን ነቢያቶች እንዴት ነበሩ? ኢስማኤልንም ስትመለከቱ በቃ ለአላህ Subhanahu Wa Ta'ala በቃ ታዘዘ ቀጥታ በቃ ጌታ ያዘዝህን ነገር አድርግ እኔም ከታጋሾቹ ታገኘኛለህ አለ ማለት ነው።
አባትየውን ቀጥታ አማክሮትኝ ከዛ በኋላ አላህ Subhanahu Wa Ta'ala ከዛ በኋላ ወዝኩር ዒባዲና አዩብ ከዛ ሰለ አዩብ ደግሞ አምላካችን አላህ Subhanahu Wa Ta'ala ያነሳ طيب ሰለ አዩብ አለይሂ ሰላም ደግሞ አንስቶ እንግዲህ የአዩብን መከራ ታውቁታላችሁ አዩብ إذ نادى ربه أني مسني الشيطان شيطان يعني ነካኝ አለ ቢኑስብ وعذاب يعني የሆነ ትንሽዬ ነገር ነካይ በአዛብ ወይም ደግሞ በመከራ ነካኝ አለ ከዛ ምን ተባለ እርኩድ برجلك هذا مغتسل بارد وشراب وكذا በኋላ ووهبنا له أهله ومثلهم معهم ምን በማድረጉ ነው ይሄ በመታገሱ ማን ያዕቆብ ማነው አዩብ አለይሂ ሰላም ነብዩላህ አዩብ አለይሂ ሰላም ይሄንን ያገኘው አላህ Subhanahu Wa Ta'ala መጀመሪያ ፈተና በቃ እንዳለ ቤተሰቦቹን ሁሉ ነገር እንግዲህ ሰለ አዩብ ሙሉ ታሪኩን ታውቁታላችሁ አብዛኞቻችሁ ማለት ነው ያ ሁሉ መከራ ደርሶበት ምንድነው ያደረገው ታገሰ እንደውም አንዳንዶቹ ምን ይላሉ 18 አመታት ነው የታገሰው ይባላል 18 አመት እንደውም አላህ Subhanahu Wa Ta'ala ዱዓ አድርግና ባክህን አላህ እንድምርህ እንዳሽርህ አድርግ ሲባል እንደው አላህ Subhanahu Wa Ta'ala ያኖረኛል በኒዓማ ያኖረኝን ያክል እንኳን ሳልደርስ እንዴት ነው ለአላህ ዱዓ ማድርገው በማለት ራሱ የተናገረበት ሁኔታ አለ ተፍሲር ላይ እንዳለው ማለት ነው ነገር ግን መጨረሻ ላይ ምንድነው ያደረገው እነዛ ሰዎቹ በሚያላግጡት ጊዜ ነው እንደገና ጌታዬ ሆይ ያኒ መሰኔ ሸይጣን ወይም ደግሞ ሰኔ الضر በሌላ አንቀጽ እንዳለው ሲል አላህ Subhanahu Wa Ta'ala በተሻለ የተካው ማለት ነው ወይም ደግሞ እጥፍ አድርጎ የተካው ምን ልላችሁ ፈልጌ ነው መከራ ችግር የተለያዩ ነገራቶች ሊጫጫኑብን ይችላሉ ነገር ግን አላህ Subhanahu Wa Ta'ala በተሻለ ነገር ይተካናል ነው ገብታችኋል ከዛ በኋላ يعني ምንድነው ያለው ወሚስለሁም ማአሁም يعني ማአሁም ከነሱ ጋራ መጀመሪያ ያሉትን አይደለም ጭማሪ አድርጎ አምላካችን ያለ እጥፍ አድርጎ ሰጠው ማለት ነው مثلهم معهم ማለት يعني رحمة منا كنيا እዝነት አለ አምላካችን አለ وذكرى لأولي الألباب ለልቦና ባለቤቶች ከዛ በኋላ እንትን ይያለ ይቀጥላል ማለት ነው ከዛ ደግሞ አምላካችን አለ ሰለማን ያነሳል فاصبر كما صبروا أولو العزم من الرسل ይላቸዋል አላህ መልእክተኛ አለይሂ ሰላቱ ሰላም ከኡሉ العزم የተባሉት ማለትም የታለቀ ቆራጥ ባለቤቶች መከራ ችግርን ያሳለፉ ሰዎች እንደታገሱ አንተም ታገስ ይላቸዋል አላህ መልእክተኛ አለይሂ ሰላቱ ሰላም طيب من الرسل ረሱሎች መልእክተኞች እንደታገሱ ታገስ ይላቸዋል ስለዚህ እኛም ደግሞ የረሱላህ ዐለይሂ ሰላም ተከታዩ ስለሆነ ምንድነው ማድረግ ያለብን እንደነሱ እንደታገሱት እነሱ አላህ Subhanahu Wa Ta'ala ችግር መከራ በሚደርስባቸው ጊዜ እንደታገሱት እኛም መታገስ እንዳለብን ነው የሚገልጸው ማለት ነው አምላካችን አለ ፈስቢር ከማ ሶበሩ ኡሉል ዐዝሚ ሚን الرسل ሰላለ እንደዚሁም በሌላ መንቀጽ አምላካችን ፈስቢር አላ ማ ይقولون ከሚሉህ ነገር ታገስ ይላቸዋል ያላ መልእክተኛ አለይሂ ሰላቱ ሰላም ብዙ ነገር ይባሉ ነበር አንተ እብድ አንተ ካሂን አንተ ጠንቆይ ያልተባሉት ነገር የለም በቃ እኛ አሁን በጣም ብዙ ነገራቶች ሊመጡበት ሰዎች ሊሰርቡን ይችላሉ ሊያሙን ይችላሉ በክብራችን ላይ ሊዘማመቱ ሊለራማመዱ ይችላሉ ነገር ግን ከኛ በበለጠ ረሱላህ ዐለይሂ ሰላም ላይ በጣም ነቢያቶች ላይ በጣም ብዙ ነገር ተብሏቸዋል እንተና ኢብራሂም ዐለይሂ ሰላም ተቀላቸው የገዛ አባታቸው በድንጋይ ወግረሃሉ እስከ ማለት በቃ ያ አባቴ ሆይ ይያል ነው ሲጣራ እንኳን የነበረው በየሆነ ኮስተር ብሎ እንኳን አልጠራውም ግን እወግረሃሉ እስከ ማለት ነው የተደረሰው ማለት ረሱላህ ዐለይሂ ሰላም በተመሳሳይ በገዛ ቤተሰቦቻቸው በጣም ብዙ መከራና ችግር ደርሰውባቸዋል ነገር ግን ምንድነው የተባሉት ፈስቢር አለ ማ ይقولون ከሚሉት ነገር አንተ ታገስ ተባሉ ወሰቢ ቢሐምዲ ረቢከ يعني በጌታህን ከማመስገን ጋር አጥረው ተብሎ ነው የታዘዙት ማለት ነው ገብታችኋል ስለዚህ ምንድነው ይሄ ሶብር የሚባለው ትግስት የሚባለው ነገር እኛም መላበስ እንዳለብን ከነቢያቶች እንማራለን አላህ አዘወጅል ነቢያቶችን እንደንትን ሲያመጣቸው يعني እንደ ምሳሌ አድርጎ ሲያመጣቸው እኛ እንድንማርባቸው ነው አንብበን እንድናልፍ ሳይሆን እንድንማርባቸው ነው የዩሱፍ አለይሂ ሰላምን ታሪክ ታውቃላችሁ ከልጅነቱ ጀምሮ ምን አይነት መከራና ችግር ሲያሳልፍ እንደነበረ በጣም ብዙ መከራና ችግር አሳልፎ ነገር ግን መጨረሻ ላይ መሊክ ነው የሆነው ንጉስ ነው የሆነው ማለት ነው እና አላህ Subhanahu Wa Ta'ala መጀመሪያ ሊሆነ ፈተና ድርብርብርብ ሲልብን ይሆነ በቃ ምድር ያበቃልን አንዳንዶችማ ራሳችንን እናጠፋለን ሁሌ እንደዚህ ይሰማሉ ብዙ ጊዜና አንዳንዶች ደግሞ ይሆነ አይታችሁ ከሆነ ይሆነ ኮሜንት ላይ በሆነ ነገር ፈተና ከተፈተኑ በቃ ለምን እንደዚህ ሆነ ለምን እንደዚህ ህይወት የምትባለው ነገር ኸያል አድርጎ ነው ሰው የሚስለው ገብታችኋል ይሆነ በቃ ሁሉም ነገር ገርበገር እንደዛ የሚባል ነገር የለም ዱንያ ላይ እየኖርን ሁሉም ነገር ገርበገር ያለው የት ነው ጀነት ውስጥ ነው እዚህ ምድር ላይ ያለን
ሁሉ እያንዳንዱ መከራ ይመጣብናል። በቤተሰብ ልንፈተን እንችላለን፣ በትዳር ልንፈተን እንችላለን፣ በስራ ማጣት ልንፈተን እንችላለን፣ በቃ በገንዘብ ማጣት ልንፈተን እንችላለን፣ በብዙ ነገራቶች ልንፈተን እንችላለን። ስለዚህ እኛም ከሁሉም በጣም በላጩ በጣም ትልቁ ፈተና ደግሞ በድን መፈተን ነው። አላህ Subhanahu Wa Ta'ala በድናችን አይፈትነን። ስለዚህ ምንድነው ማድረግ ያለብን? በእንደዚህ አይነት መከራዎች ችግሮች በሚመጡብን ጊዜ መታገስ መቻል አለብን። በተለይ ደግሞ ዲናችን ላይ ከመጣብን ለምሳሌ አሁን ላይ ኩፍር አይታችሁ ከሆነ ፕሮቴስታንቶች እየገቡ ሰዎችን እያከፈሩ ያሉበት ሁኔታ አለ። በምንድን ከተባለ አይታችሁ ከሆነ በምግብ የሚከፍሩ ሰዎች አሉ። በምግብ ማለት ነው። ይሄ ዘይትና ሽሮ ተሰጥቷቸው የሚከፍሩ ሰዎች አሉ። ይሄ ምንድነው? ይሄ አላህ Subhanahu Wa Ta'ala በእንደዚህ አይነት ነገር ፈተና ሲመጣባቸው ቶሎ ብለው ወደዛ ነገር ይሄዳሉ። ልክ አላህ Subhanahu Wa Ta'ala እነዛ ጫፍ ላይ ሆነ አላህ Subhanahu Wa Ta'ala የሚያመልኩት እያለ እንደገለጻቸው አይነት ሰዎች ይሆናሉ ማለት ነው። ለምን ከተባለ ዲንን ማለማወቅ አለመገንዘብ ወይም ደግሞ በሚደርስብን በላ ላይ አለመታገስ እነዚህን ነገራቶች ያመጣል። አምላካችን አላህ Subhanahu Wa Ta'ala سلا انتروش سلا تاغاشو سينغر وقال الله تعالى ان المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات قال بهلا والصابرين والصابرات ታጋሾች ወንዶችና ታጋሾች ሴቶች ካለ በኋላ መጨረሻ ላይ ያዘጋጀላቸው ነገር ሲናገር والذاكرين الله كثيرا والذاكرات قال بهلا اعد الله لهم مغفرة واجرا عظيما الله سبحانه وتعالى ለነዚህ ለሚታገሱ ሰዎች ታጋሽ ለሆኑ ሰዎች ወይም ደግሞ እነዚያን ከላይ የተጠቀሱትን የሚያሟሉትን አካላቶች አጅራን عظيما ከባድ ይሆነን ምንዳን አዘጋጅቼላችኋለሁ እያለ ይናገራል አምላካችን አላህ Subhanahu Wa Ta'ala ማለት ነው። ሶብር ስናደርግ ማለት ነው አምላካችን አላህ Subhanahu Wa Ta'ala የቂን ይሰጠናል ወይም ደግሞ እርግጠኝነት እንዲኖረን ራሱ ያደርገናል አምላካችን አላህ Subhanahu Wa Ta'ala። طيب ዱንያ ላይም ሆነ አኺራ ላይ አላህ Subhanahu Wa Ta'ala ሸይኽ ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ይሄንን ይናገራሉ። ወጀዐልና ሚንሁም አኢመተ የህዱና ቢአምሪና የሚለውን የቁርአን አንቀጽ ከጠቀሰ በኋላ ለማ ሶበሩ يعني በታገሱ ሰዓት ይያለ አምላካችን አላህ Subhanahu Wa Ta'ala ያለው ንግግር ኢብኑ ተይሚያ ረሂመሁላህ ይናገራሉ። በታገሱ ጊዜ يعني وكانوا بآياتنا يقينون يعني يقين እንዳደርጉ አምላካችን አላህ Subhanahu Wa Ta'ala ያበሰረባቸው ሁኔታ አለ ማለት ነው። ለምን ከተባለ የቂን እንዲኖረን ራሱ አንድ ሰው ከታገሰ ማለት ነው በጌታው እርግጠኛ እንዲሆን አላህ Subhanahu Wa Ta'ala የተሻለ ነገር ያመጣልኛል እንዲል ስለሚያደርገው ማለት ነው። እና መታገስ የሚባለው ነገር ይሄ በጣም አድርገን ልንላበሰው የሚገባ ነገር ነው። ገብታችኋል? እንደዚሁም ደግሞ አምላካችን አላህ Subhanahu Wa Ta'ala ሷቢር ወይም ታጋሽ የሆኑትን ሰዎች ምህረትን አዘጋጅቶላቸዋል። ወአጅራን عظيما ቀድም እንደነገርኳችሁ አምላካችን አላህ Subhanahu Wa Ta'ala እንደተናገረው ማለት ነው ሱረቱል አህዛብ ላይ ምዕራፍ 30 ቁጥር 35 ላይ ማለት ነው። እንደዚሁም ደግሞ አምላካችን አላህ Subhanahu Wa Ta'ala ምን አዘጋጅቷል ለታጋሽ ሰዎች የሚታገሱ ሰዎች አላህ Subhanahu Wa Ta'ala ኢማን እንዳላቸው የኢማን መስፈርት ራሱ ሰብርን እንደሆነ አስቀምጧል አምላካችን አላህ Subhanahu Wa Ta'ala። ለምሳሌ ሱረቱል ዓስር ላይ ምን ይላል? ወልዓስር ይላል አምላካችን በጊዜያት ምላሉ ይላል ኢነል ኢንሳነ ለፊ ኹስር ሰዎች በከሳራ ውስጥ ናቸው አለ። ሰዎች በከሳራ ውስጥ ናቸው። ኪሳራ ውስጥ ማለት ነው። አስቡት ኪሳራ ውስጥ ናቸው እነማን ሲቀሩ ኢለ الذين امنوا እነዚያ ያመኑ وعملوا الصالحات መልካም የሰሩ ሲቀሩ وتواصوا بالحق وتواصوا بالصبر በትግስት አደራ የተባባሉና በሐቅ አደራ የተባባሉ ሲቀሩ ሌሎቹ በከሳራ ውስጥ ናቸው አለ አምላካችን አለ بالصبر በትግስት ማለት ነው። ስለዚህ ትግስት የሚባለውን ነገር ካልተላበስን ክስረት ውስጥ ነን ማለት ነው። ገብቶቻን መከራ ችግሮች የተለያዩ ነገራቶች ሊደርሱብን ይችላሉ። ነገር ግን መታገስ አለብን። ቶሎ ብለን ፍንጅር ማለት የለብንም። አልጋ ባልጋ የሚባል ህይወት እዚህ ምድር ላይ የለም። ገብቶቻን እዚህ ምድር ላይ የምንኖራት ህይወት ከአኺራው አንፃር በሚወዳደር ጊዜ አይን ርግብግብታ ክፍት አድርገን ግልጥ የምናደርጋትን ያክል እንኳን ራሱ የሆነ እንትን የለውም የሆነ ቦታ የለውም። ገብቶቻን ለዚህች ደግሞ ምን ማድረግ አለብን? ለዚህች ትንሽዬ ምናልባትም ደግሞ ያላህ መልእክተኛ ምን እንዳሉት የኔ ኡመቶች እድሜ አብዛኛው ምንድነው ከ60 እስከ 70 ነው አይደለ? ከ60 እስከ 70 ያለችን እድሜ ለመኖር በጣም ብዙ ማሲያዎችን በየቀኑ ወንጀል ነው የምንሰራው ኢላ መርሂመ ረቢ ማለት ነው። ስለዚህ ቅድም እንዳልነው ሶብር በሶስት ነገራቶች እንደሚከፈሉ ተናግረናል። የመጀመሪያው አላህ Subhanahu Wa Ta'ala ባዘዘን ነገር ቀጥ ማለት ሲሆን ሁለተኛው ደግሞ አላህ ከከለከለን ነገር መታገስ ነው አይደል? አላህ ከከለከለን ነገር በመከለከል መታገስ ነው። ስለዚህ ምንድነው ለዚህች ዱንያ ብለን አኺራችንን ማጣት የለብንም ነው።
ገብቶቻል። አኺራችንን ማጣት የለብንም፣ ተውሂዳችንን ማጣት የለብንም፣ ዲናችንን ማጣት የለብንም። አላህ Subhanahu Wa Ta'ala ባዘዘን መልኩ ቀጥ ማለት አለብን። አምላካችን አላህ Subhanahu Wa Ta'ala ፈስተቂም ከማ ኡሚርት ይላቸው አይደለም መልእክተኛ እንደታዘዝከው ቀጥ በል ይላቸዋል። ገብቶቻል። ቀጥ ማለት አለብን ነው አምላካችን አላህ Subhanahu Wa Ta'ala በጣም ብዙ ቦታዎች ላይ ያዘናል በዚህ ነገር ላይ። እንግዲህ ይሄ ሶብር የሚባለው ነገር ሰቢሉ ፈውዝ ያኒ የፈውዝ እንደዚሁም ደግሞ አላህ Subhanahu Wa Ta'ala እንዲወደን የሚያደርግና የአላህ መሐባ ወይም የአላህ ውዴታ የሚሰጠንና እንደዚሁም ፈውዝ ወይም ደግሞ ፈውዝ በአማርኛ ምን ነበር ማሸነፍ ማለት ነው። በቃ የበላይ መሆን በቃ ብዙ ነገራቶች የማግኘት እንትን ነው የሆነ ጅማሩም መጨረሻም ነው። አላህ Subhanahu Wa Ta'ala ምን ይላል? ወላሁ يحب الصابرين አላህ አዘ ወጀል ምን ያደርጋል? ሷቢሮችን ነው ትግስት ታጋሾችን ይወዳቸዋል ይላል አምላካችን አላህ። ስለዚህ ስንታገስ የመጀመሪያው የሚወደን ማን ነው? የዓለማቱ ጌታ ሰማያትና ምድርን የፈጠረ አምላክ እኛን ካለ መኖር ወደ መኖር ያመጣን አምላክ ይወደናል ማለት ነው። ገቶቻ የአላህን ውዴታ እኮ ለማግኘት ነው አይደለ ብዙ ነገር የምናደርገው የምንሰግደው የምንጾመው በቃ የምንችለው እስቲል እዚህ ቁጭ ብለን የምንከታተለው እኮ የአላህን ውዴታ ለማግኘት ነው። ትግስት ስናደርግ በሚደርስብን ሙሲባ ችግሮች ሲደርስብን ትግስት ስናደርግም የመጀመሪያው የምናገኘው የአላህን ውዴታ ነው። طيب የአላህን ውዴታ እንደማግኘት ምን አለ እዚህ ምድር ላይ? ምንም የለም። አላህ ከወደዳችሁ ጅብሪልን ይጠራዋል። ጅብሪል ፉላን ወድጀዋለሁ ውደደው ይለዋል። ከዛ በኋላ ጅብሪል ለሰማይ መላእክቶችን ይጠራቸዋል። ፉላን ወደደው አላህ ወደታ ውደዱት ይባላቸዋል። ምድር ላይ ቅቡልነትን ወይም መወደድነትን ራሱ ያመጣልናል ማለት ነው። ስለዚህ የአላህን ውዴታ ለማግኘት ትግስት ያስፈልጋል በሚደርስብን ሙሲባዎች ችግሮች ምናምን። እንደገና ደግሞ አላህ Subhanahu Wa Ta'ala ካዘዘን ነገር ቀጥ ማለት ከከለከለን ነገር መከልከል ይሄም ከትግስት ስለሚመደብ ማለት ነው። ሌላው ምንድነው? ሶብር ሰቢሉል ፈውዝ እንደዚሁም ደግሞ ሰቢሉል ፈውዝ ከመሆኑ ሌላ አምላካችን አላህ Subhanahu Wa Ta'ala በሱረቱል አንፋል ላይ ይላል ወስቢሩ ታገሱ አለ ኢነላህ መዐስ ሳቢሪን አላህ ከታጋሾች ጋር ነው። ከታገሳችሁ አላህ ከእናንተ ጋር ይሆናል። ምንም ነገር ተወድቃላችሁ እናንተ ስትነሱ ምርኩዛችሁ አላህ ነው የሚሆነው። በማንኛውም ሁኔታ ላይ አላህ አዘ ወጀል ከፍ ያደርጋችኋል። ገብታችኋል? ከፍ ለማለት ምን ማድረግ ያለበት? አንድ ሰው መታገስ ትግስት የሚባለው ነገር መላበስ። ወስቢሩ ኢነላህ መዐስ ሳቢሪን ታገሱ አላህ ከታጋሾች ጋር ነው አምላካችን አለ። ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አለ እስተዒኑ ተጋገዙ አለ ቢሶብሪ በትግስት طيب والصلاه በሶላት ተጋገዙ ኢነላህ መዐስ ሳቢሪን አላህ Subhanahu Wa Ta'ala እኮ ከታጋሾች ጋር ነው አለ። አላህ ከኛ ጋር ከሆነ ማን በእኛ ላይ ይሆናል? ቢላህ አለይኩም አላህ ከኛ ጋር ከሆነ ማን ከኛ ላይ ይሆናል? ማንንም አይሆንም። ስለዚህ አላህ Subhanahu Wa Ta'ala ባዘዘን ነገር ላይ ቀጥ ማለት ያ ረቢ አላህ ወይ በቃ ነገራቶችን አስተካክልልኝ ወደሱ መደገፊያ ያንተ ነህ ይሁን መጠጊያ ያንተ ነህ መመኪያ ያንተ ነህ በቃ መመረኮዙ አንተ ነው። በቃ ካንተ ውጭ ማንንም የለኝም የምጠጋብህ አንተ ነህ ማንንም የለኝም ካንተ ውጭ ብለን አላህን ስንደግፍ እሱ ድግፍ ያደርገናል። ሚደርስብን ሙሲባን ራሱ ወላሂ ነው የምላችሁ ምንም አይነት ሙሲባ ሲደርስብን ራሱ ማለት ነው ያን ነገር እንደውም ሳይደርስ የሆነ ሳንፈተን ስንቀር ይሆናል እንደው አላህ Subhanahu Wa Ta'ala ምናልባት እንደዚህ የሆነ ፈተና ባለማንጣት እየፈተነኝ ይሆን እንደ ብላችሁ እንድታስቡ እስከመድረስ ትደርሳላችሁ። ያኒ የፈተናን ጥፍጥናውን ታገኙታላችሁ። ገብታችኋል? አላህ Subhanahu Wa Ta'ala በተሻለ ነገር እንደሚተካችሁ ሶብር የሚያገኙ ሰው ሰብር ታጋሾች የሚያገኙት ምንዳ ስታስቡ ምናምን መፈተናችሁትን ራሱ እየወደዳችሁት የምትመጡበት ሁኔታ ይመጣል ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ከእናንተ ጋር ስለሚሆን የአላህ Subhanahu Wa Ta'ala ከኛ ጋር ከሆነ ማን በእኛ ላይ ይሆናል? طيب አላህ Subhanahu Wa Ta'ala በሌላ አንቀጽ ምን ይላል? ፈኢንየኩም ሚንኩም ሚአቱን ሷቢራቱን ያኒ የታገሱ 100 ካሉ يغلبو 200 200ዎችን ይገለብጣሉ አለ። ወኢየኩም ሚንኩም 1000 ያኒ 1000 ካሉ ደግሞ ከናንተ يغلبو 2000 2000ዎችን ይገለብጧቸዋል አለ። بإذنillah በአላህ Subhanahu Wa Ta'ala እገዛ ማለት ነው። በአላህ Subhanahu Wa Ta'ala እገዛ እነዚህን ይገለብጧቸዋል። እናንተ ምናልባት ضعيف ልትሆኑ ትችላላችሁ። አላህን ከያዛችሁ ግን ሌሎችን ማሸነፍ ትችላላችሁ። ምክንያቱም والله مع الصابرين አላህ Subhanahu Wa Ta'ala ከታጋሾች ጋር ነው አለ ሱረቱል አንፋል ላይ ከታጋሾች ጋር ነው። አላህ አዘ ወጀል ከታጋሾች ጋር ስለሆነ እኛ በምንታገስ ጊዜ ማንኛውም ችግርና መከራ በእኛ ላይ ቢመጣ
አላህ Subhanahu Wa Ta'ala በተሻለ ነገር ይተካናል ማለት ነው። አሁን መጪው ረመዳን ነው። ረመዳንን እንዴት ነው እየተቀበልን ያለነው? አሁን በቶፈንቶ በሐሜት በወሬ ማብዛት ወይስ በትምህርት ወይም ደግሞ አላህ Subhanahu Wa Ta'ala በቃ አሁን እየጾምን አሁን ራሳችንን እያጸዳን ነገ ሰኞ ነው ለማለት ነው ነገ ሐሙስ ነው ለምሳሌ ነገ በመጾም ገብቶሻል አላህ Subhanahu Wa Ta'ala በመገዛት ላይ መታገስ መቻል አለብን። ሱና ነገራቶችን በማብዛት ወሬ ብቻ አይደለም ተግባር ይፈልጋል። ይስራ ወሬማ እኮ ሙናፊቆችም ያወራሉ። የሙናፊቆችን እንትን ሲገልጽ እኮ አላህን ትንሽን እንጃ ወሱትም እኮ ይላል። ገብቶሻል አላህ Subhanahu Wa Ta'ala ያነሳሉ አላህ ኢላህ ይላሉ ግን በቃ ምንም ነገር ከልባቸው የሌለ ነው። ስለዚህ በመንችለው አቅም አላህ Subhanahu Wa Ta'ala ከኛ ጋር እንዲሆን ከፈለግን ትግስት ያስፈልጋል። አላህን በመታዘዝ ላይ ከከለከለው ነገር በመከልከል ላይ አላህ በቀደረው ነገር ላይ ወይም እኛ ላይ በሚደርሰው መከራና ችግር ላይ መታገስ የሚባለው ነገር እኛ ላይ ሊሆን ይገባል። وهو معكم اينما كنتم እርሱ ከናንተ ጋር ነው የትም ስፍራ ብትሆኑዋል። والله بما تعملون بصير አላህ በምትሰሩት ነገር የሚያይ ነው። ግልጽ ነው የሚያይ ነው ያይና ተደብቀን የምንስራው ወንጀል ያይናል። ኢዕላን የምናደርገው ያይናል። ለምን የትንኝ በቃ ለምን የሆነ እንደውም አላህ Subhanahu Wa Ta'ala ስለርሱ ዕውቀት ሲናገር ጨለማ ውስጥ ጥቁር ድንጋይ ላይ ያለኝ ጭጫን ራሱ ይጭጫን ነው የምትባለው ጡሲ ትንሽዬዋ እሷን ራሱ ያያናል አላህ Azza wa Jalla ምን እንደሚከሰት ያንዳንዷን ነገር ቢሆን ምን ባይሆን ራሱ ምን እንደሚሆን አላህ Azza wa Jalla ያውቃል። ገብቶሻል እኛ አላህ Subhanahu Wa Ta'ala ከአላህ መደበቅ አንችልም። ስለዚህ ምንድነው ማድረግ ያለብን? አላህ በሚወደው ነገር ላይ መታገስ፣ አላህ Subhanahu Wa Ta'ala በሚወደው ነገር ላይ መጓዝ። طيب صبر የሚባለው ፈላህ የምናገኝበት አንድ ሰው ፈላህ መውጣት ከፈለገ የበላይ መሆን ከፈለገ صبر የሚባለው ነገር ያለ ተቅዋን ራሱ የሚያመጣው ትግስት ነው። በነገራችን አላህ መፍራት የሚባለው ነገር የሚያመጣው ራሱ ምንድነው? ትግስት ነው። ያ አዩሃ الذين آمنوا አለምላካችን እናንተ ያመናችሁ ሰዎች ሆይ እስቢሩ ታገሱ ወሷቢሩ يعني በመታገስ ላይ ተረዳዱ ወራቢጡ ወተቁላህ ወተቁላህ አላህን ፍሩ لعلكم تفلحون አላህ Subhanahu Wa Ta'ala ከፈራችሁ ከታገሳችሁ አላህ Subhanahu Wa Ta'ala ከፈራችሁና ከታገሳችሁ لعلكم تفلحون ምክንያቱም ነፃ ትወጣላችሁ ፈላህ ትወጣላችኋል። ፈላህን ለማግኘት መታገስ አላህ መፍራት የሚባለው ነገር ልንላበስ እንደሚገባ አምላካችን አላህ Subhanahu Wa Ta'ala ይናገራል ነው። طيب በጣም ብዙ አሉ በጣም ብዙ يعني صبر የሚባለው ወለመን صبر وغفر ان ذلك من عزم الامور ያልመልካችን አላህ Subhanahu Wa Ta'ala የገለጸበት ሁኔታ አለ። طيب يا بني እንደው ምን ተናሙ ሉቅማን ልጁን ሲመክር ምንድነው ያለው? ሉቅማን አለይሂ ሰላም ልጁን ሲመክረው ምን አለ? ሉቅማን الحكيم ሱረቱ ሉቅማን ላይ ማነው ሱረቱ ሉቅማን ላይ ምን አለው? يا بني انت ልጅ ሆይ ያለው اقم الصلاه ሰላትን አስተካክለ ስገድ وامر بالعرف يعني بالمعروف በመልካም ነገር እዘዝ አለው። በመልካም ነገር እዘዝ ወነሃ عن المنكر ከመጥፎ ነገር እዘዝ واصبر ታገስ واصبر ታገስ على ما اصابك በሚደርስብህ ችግር መከራ የትኛውም ነገር ሊሆን ይችላል ታገስ አለምላካችን አላህ Subhanahu Wa Ta'ala فإن ذلك لمن عزم العمر ይሄ የቆራጥነት ባለቤት የሚሰጣቸው ነገር ስለሆነ ማለት ነው። ስለዚህ ምንድነው ከመከረው ምክር እንግዲህ አባት ልጁን ከሚመክረው ነገር ከሚመክረው ምክር አንዱ ምንድነው ታገስ በሚደርስብህ ሙሲባ ታገስ የሚል መሆን ራሱ እንዳለበት በዚህ እንማራለን ልጆቻችሁን ስትመክሩ። ከዛ ቀጥሎ ምን አለ? ያ ቡነየ ልጅ ሆይ አቂም الصلاه ሰላትን እዘዝ يعني ሰላትን አቋቁመህ ስገድ በሚል ነው ያዘዘው። ወአሙር بالمعروف يعني بالعرف በመልካም ነገር እዘዝ ወነሃ عن المنكر ከመጥፎ ነገር ከልከል። ሙያየህ ዝም በል። አሁን ሰዎች ሲሳሳቱ እነሱን ይጎዳቸው እንዴ ምናምን ብለን ዝም እንላቸዋለን። እነዛ ሰዎች ግን እሳት እንዲገቡ አንድ ሰው ምናልባት ሲናገሩ ይቆጣን ብለን የምንተው ሰውዬ እሳት ሲገባስ እንዴት ነው? አይቆጨንም እንዴ? ቢቆጣ ይሻላል። አሁን እናንተ ታው ከዚህ ነገር ተከልከል ወይም ደግሞ حرام አትስራ አላህን ፍራ ብላችሁ ስትመልሱት ከሚቆጣው ቢቆጣ ማለት ነው ላይቆጣ ይችላል። ቢቆጣ እሳት ውስጥ ገብቶ ከሚቃጠለው ግን አይበልጥም። አንድ ሰው የሚወደው ከሆነ حرام ቦታ ላይ እንዳይወድቅ ነው የሚከለከልለት። ለምን አይቆጣም? እሱ ወቶቻው በሰዓቱ ሊናደድ ይችላል። ግን በኋላ ላይ እናንተ ከዛ ቦታ ላይ እንዳወጣችሁ ሲያቅ እንደዚሁም ደግሞ ወደ አላህ መንገድ እየመራችሁት እንደሲያቅ
ይረዳችኋል። እናንተ በእናንተ ሰበብ እኮ ነው ተብላችሁ አታውቁ? ተብላችሁ ታውቃላችሁ? እርግጠኛ ነኝ። እንደዚህ አድርጋችሁ ከዛ መጨረሻ ላይ በእናንተ ሰበብ እኮ ነው በጣም ነው የማመሰግነው ተብላችሁ ሊሆን ይችላል። እና አላህ ሱብሓነሁ ወተዓላ እንደው በሰላት እንድንተማናው እንድንተጋገዝ ነው። ወስተዒኑ ቢላሂ በአላህ ሱብሓነሁ ወተዓላ ያኔ ታገሱ ወይም ደግሞ ምንድነው አስተግፊሩላህ በአላህ ሱብሓነሁ ወተዓላ ታገዙ ይላል። ታገዙ ወስቢሩ እንደዚሁም ደግሞ ታገሱ ይላል። ኢነል አርደ ሊላሂ አርድ እኮ ለአላህ ሱብሓነሁ ወተዓላ ናት አለ። ዩሪሱሃ መን የሻ አላህ ሱብሓነሁ ወተዓላ የፈለገው ሰው ደግሞ ይሰጣታል። የፈለገው ሰው እሱ የፈለገው ሰው ሚን ዒባዲ ከባሮቹ እንዲወርሱት ያደርጋቸው። ወልዓቂበቱ ሊልሙተቂን ዓቂባዋ ደግሞ ለሙተቆች አላህ ሱብሓነሁ ወተዓላ ለሚፈሩ ሰዎች ናቸው። ምንድነው መስፈርቱ? እስተዒኑ ቢላሂ ወስቢሩ እስተዒኑ ቢላሂ ወስቢሩ ትግስት የምትባለው እዚች ላይ ያለ። ስለዚህ በምንችለው አቅም መታገስ መቻል አለብን። አላህ አዘወጅል እዚች ምድር ላይ ሲያመጣን ቅድም እንደነገር ወለነብሉወነኩም አለ እፈትናችኋለሁ። ፈተና ያለ ነው። طيب ፈተና ሲኖር እነዛን ነገር ከታገስን አላህ አዘወጅል በተሻለ ነገር ይተካላል ነው። እንደውም አምላካችን አላህ ምን ይላል? ወለነጅዚየን الذين صبروا اجرهم باحسن ما كانوا يعملون ይላል። باحسن ما كانوا يعملون انما الذين صبروا የታገሱትናል الذين صبروا የታገሱትን ሰዎች اجرهم باحسن ما كانوا يعملون ሲሰሩ በነበረው ነገር አላህ Subhanahu Wa Ta'ala በተሻለ ነገር ይተካቸዋል። باحسن በተሻለ ነገር ما كانوا يعملون ሲሰሩት በነበረው ነገር እና ስንሰራ እንዴት ነን? ራሳችንን መፈተሽ፣ ወደ ራሳችን መመለስ፣ ራሳችንን በደንብ አድርገን አምላካችን አላህ Subhanahu Wa Ta'ala ባዘዘን ቀጥ ብለና ወይስ የት ነው ያለነው የሚለውን ነገር ራሳችንን እንድንፈትሽ ያደርገናል። طيب እያበዛሁባችሁ ነው መሰለኝ። ልቀጥል ወይስ ይብቃኝ? ኮኪነት አረ ዛህራ ይቀጥይ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ገባሽ አንቺ? ባይሽ እቆይ ነበር እስካሁን ድረስ ለዛ ነው መንገድ ላይ የጀመርኩት። እሺ በቃ አንድ ሐዲስ ልንገራቸውና ከዛ ጨርሳለሁ። በቃ እንዳላበዛባቸው እነሱ በጣም ብዙ ነው። በነገራችን ላይ ከ30 በላይ ነው ያዘጋጀሁት። አሁን ስቲል 14ኛው ላይ ነው ያለሁት። የሶብር ፈድል ምን ያክል ብዙ እንደሆነ እናንተ ራሳችሁ በራሳችሁ ሰርች ብታደርጉና ብትመለከቱት በጣም ደስ ይለኛል። እንዳላበዛባችሁ ግን በቃ አንድ ሐዲስና እንደ ቁርአን አንቀጽ ልግለጽና ከዛ እንጨርሳለን ማለት ነው። ያላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ማ ሙስሊሚን አንድ ሙስሊም እኮ ቱሲቡሁ ሙሲበቱን ሙሲባ እኮ ይደርስበታል። ፈየቁሉ ማ አመረሁ አላህ ሱብሓነሁ ወተዓላ ያለው ሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን አላህ ሱብሓነሁ ወተዓላ ሆነ አላህ ሆይ እኛም ያለህንን ወደ እርሱ ተመላሽ ነን አይልም። አላህ ሱብሓነሁ ወተዓላ በተሻለ ነገር ቢተካው እንጂ የሚለው ቅድም አይተናል ተመልክተናል። አምላካችን አላህ ሱብሓነሁ ወተዓላ ወስተዒኑ ቢላሂ በአላህ ሱብሓነሁ ወተዓላ ያኔ ታገሱ እንዳለን አምላካችን አላህ ሱብሓነሁ ወተዓላ ተናግሮን እንደዚሁም ደግሞ ወቲልከል አንባኡ ለገይብ የገይብ ነገራቶችን ከነገረን በኋላ ስለ ነቢያቶች በአጠቃላይ ከነገረን በኋላ በትግስታቸው ያገኙትን ተማራት እንደዚሁ ነግሮናል። طيب በጣም ብዙ ነገራቶችን አስቀምጦልናል አላህ ሱብሓነሁ ወተዓላ የምናገኘው ያኔ በምናደርገው ትግስት ወይም ደግሞ በመንታገሰው ትግስት መሰረት አላህ አዘወጀል የሚያገኘን ወይም ደግሞ የሚሰጠን በተሻለ ነገር እንደሆነ አይተናል። መጨረሻችን እሳ ከተባለ ጀነት። አንድ ሰው ከታገሰ ሰዋቡ የሚሆነው ጀነት ነው የሚሆነው። طيب አላህ Subhanahu Wa Ta'ala በጣም ብዙ የቁርአን አንቀጾች ላይ በእነዚህ ሁኔታ ያስቀምጣል። ለምሳሌ አምላካችን አላህ Subhanahu Wa Ta'ala ቆይ አንድ ጊዜ እና ሳቢሩን አጅር እንትን በጣም ብዙ ስለሆነ እንትን አለብኝ ተምታታብኝ። እሺ አምላካችን አላህ Subhanahu Wa Ta'ala ያስቀመጠውን ኢንሻአላህ እንመልከት። ወለዚነ አመኑ እነዚያ ያመኑትን አለ ወአሚሉ ሷሊሃት መልካም ምን የሰሩት ለኑበውእነሁም እሰጣቸዋለሁ ሚነል ጀነቲ ጉረፋ ጀነትን አለ አምላካችን አለ ጀነትን እሰጣቸዋለሁ አለ አምላካችን አለ ጀነት للذين اتقوا عند ربهم جنات
تجري من تحتها الأنهار خالدين فيها وأزواج مطهرة طيب من يسطاتن الذين اتقوا ان الله سبحانه وتعالى የሚፈሩት عند ربهم ከጌታቸው ዘንድ عند ربهم ከጌታቸው ዘንድ جنات تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባቸው የሆነ ጀነትን ይሰጣቸዋል በውስጧ ደግሞ خالدين فيها በውስጧ ዘውታሪ ሲሆኑ وأزواج مطهرة እንደዚሁም ደግሞ ሚስቶች ንጹህ የሆኑ ሚስቶችን ورضوان من الله ደግሞ ምን አለ የአላህን يعني ርድዋን ያለ سبحانه وتعالى ውዴታ እስባችሁታል አንድ ሰው ከታገሰ ከሚያገኛቸው ነገራቶች ጀነት አለ የአላህ ውዴታ አለ አላህ ማየት ራሱ የሚችለው ورضوان من الله والله بصير بالعباد الله سبحانه وتعالى በባሮቹ የሚመለከት ነው በማለት አምላካችን አላህ Subhanahu Wa Ta'ala ይናገረንና እዚህ ላይ ይበቃናል ይመስለኛል በጣም ብዙ ነገራቶች አዘጋጅቻለሁ ኢንሻአላህ ምናልባት በሌላ ጊዜ ምን መለከት ይሆናል አምላካችን አላህ Subhanahu وجزاهم بما صبروا ጀናት እያለ አምላካችን አላህ ብዙ ቦታዎች ላይ ይናገራል በሱረቱል አሊ ኢምራን ላይ በሱረቱል ኢንሳን ላይ በጣም ብዙ ቦታዎች ላይ ጀነት እንደተዘጋጀልን በመታገሳችን ከተታገስን ራሱ ጀነት የመግቢያ መንገድ እንደሆነ አላህ Subhanahu Wa Ta'ala ነግሮናልና መጪው ረመዳንን ደግሞ በደንብ አድርገን እነዚህ ነገራቶች ተምረን ታግሰን በአላህ Subhanahu Wa Ta'ala ጣዓ ላይ በአላህ Subhanahu Wa Ta'ala ባዘዘን መንገድ ላይ ታግሰን ነገራቶችን አስተካክለን የምንሄድ የምንጓዝ መሆን እንዳለብን መርማር እንችላለን ማለት ነው አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን ከታጋሽ ባሮቹ ያድርገን መልካም ስራዎቻችንን ወዶ ይቀበለን በቃ በመልካም ነገር የምናዝ ከመጥፎ ነገር ላይ የምንከለከል አላህ Subhanahu Wa Ta'ala ያድርገን አላህ መልካም ስራችሁን ይቀበላችሁ ኸይሩን ሁሉ አላህ ይወፍቃችሁ ኢንሻአላህ ተረዳችሁኛም በያስባለሁ ከዛሬ በኋላ የሚደርስብን ሙሲባ ታግሰን የምናልፍ ሰዎች አላህ Subhanahu Wa Ta'ala ያድርገን መጨረሻችንን አላህ Subhanahu Wa Ta'ala ያሳምርልን እንግዲህ ቀብራችንን ኑር ያድርግልን ከመሬት በታች ስንሆንም ከመሬት በላይ ስንሆንም አሚን ያድርገን ሰላም ያለውን ህይወት አላህ Subhanahu Wa Ta'ala ይስጠን ጀነተል ፈርዶስን አላህ ይወፍቀን ያለ ሂሳብ ጀነትን ግቡ ባሮች ከሚባሉት ባሮች ያድርገን መጨረሻችንን ያሳምርልን አላህ ልባችንን ንጹህ ያድርግልን ለሰዎች የኔ ህቅድ ምናምን ነገራቶች ከልባችን እንዳይኖር አላህ ያድርግልን ሰዎችን ይቅር ምንል ለሰዎች ምናዝን አላህ Subhanahu Wa Ta'ala ያድርገን የረሱላህ ዐለይሂ ሰላም ትክክለኛ ተከታይ ያድርገን ከሽርክ ከቢድዓ አላህ Subhanahu Wa Ta'ala ይጠብቀን ከሁሉም በላይ መጨረሻ ላይ ነግራችሁ የምፈልገው ከሁሉም በላይ ይሄንን ሁሉ ትምርት ያሁን የተማርነውን የተማማርነውን ትምርት ቁንጮ የሚሆነው ተውሂድ ስለሆነ ተውሂድ ላይ አደራችሁን ሁላችንም ተውሂድ ላይ አደራ በተውሂድ ራሳችንን ልናንጽ ተውሂድ ላይ ሁሌ የበላይ ልንሆን ሁሌ ከአላህ ውጭ ማንንም ላንገዛ ዒባዳ ላይ ወይም አላህን በማምለክ يعني ሩብያውም ኡሉሂያውም አስማው ሲፋቱም ላይ ምንም አይነት ነገራቶችን ላናስገባ ራሳችንን በዛ ነገር ላይ ቀጥን እናደርግ ይገባል ከቢድዓ ልንርቅ ይገባል ከሽርክ ልንርቅ ይገባል ሽርክ እሳት ላይ የመጣልን ያክል ልንጸየፈው ይገባል ቢድዓ የሚባለው ነገር እሳት ላይ የመጣል ያክል ልንጸየፈው ይገባል አንድ ሰው يعني ወንጀል ይበልጣዋል አይደለ ወንጀል ይበልጣዋል ምንም አይነት መልካም ቢሰራ ሰላት ቢሰግድ ቢጾም ቢታገስ ምን ቢል ተውሂድ ከሌለው ባዶ ነው የሚሆነው ያለ ተውሂድ ሁሉም ባዶ ነው የሚሆነው ስለዚህ ተውሂድ ሁሉንም ነገር ያካተተ ከሁሉም በፊት ሊሰጠው የሚገባው ነገር ስለሆነ يعني ከመጀመሪያው በመጨረሻው በኋላው በፊቱም ተውሂድ ላይ ልንጸና ተውሂድን በደንብ ልንማር የነቢያቶችን ትምርት የበላይ ልናደርግ ሰዎችን ይሄንን አንዱን አምላክ አምልኮ ልንሰብክ ይገባል የኛ ሐላፍትና ስለሆነ ፉላንና ኡስታዝ ፉላንና ሼህ እነሱን መጠበቅ የለብንም እነሱ የራሳቸውን ሐላፍትና ነው የሚወጡት ነፍሳቸው በእነሱ ነው እነሱ ራሳቸው ነው የሚጠየቁት እኛ ደግሞ የኛን ነፍስ ነው የምንጠየቀው ምን ሰራህ ነው እንጂ ፉላን ምን ሰራ በላችሁ ሰለሰው አትጠየቁ እናንተ ምን ሰራችሁ በመሰሩት ወንጀል ምን ሰራችሁ ነው በምታደርጉት መልካም ነገርም ምን ሰራችሁ ነው ሁለቱም ወይ ምንዳ ቅጣት አለ ወይም ደግሞ ምን አለ ጀነት አለ ትሩፋት አለ ስለዚህ ከሁለቱም የምንመርጠው ማንን እኛ አንዷን ገብቶሻል ስለዚህ ምንድነው ማምረጥ ያለበት ትክክለኛ አላህ መልእክተኛ አለይሂ ሰላቱ ሰላም በመንጋጋ ጥርሳቸው አጥብቃቸው ያዙ ያሉትን ምንድነው ሱና ያዙ ነው ያሉት ተውሂድን አጥብቃችሁ ያዙ ነው አምላካችን አላህ Subhanahu Wa Ta'ala ቀጥ ብሎ ያዘዛቸው ነቢያቶችን ጠቅሶ መጨረሻ ላይ ወለው አሽረኩ ቢያጋሩ ኑሮ ብሎ
ሁሉም ስራቸው ይበላሻል። ያኒ እስከ ዛሬ ድረስ የሰሩት ነገር ይበላሻል ያለው ምንድነው? ያኒ ተውሂዳቸው ከተበላሸ ነው። ገብቶሻል? አንድ ሰው ምናልባትም ወንጀል ሰርቶ ሊማር ይችላል። ወላኪን ሽርክ ሰርቶ ግን አይማርም። ሽርክ ሰርቶ ከሞተ አንድ ሰው አይማርም። አጋርቶ በአላህ ላይ ሌላ ባላንጣ አድርጎ ከሞተ አይማርም። ገብቶሻል? አንድ ሰው ቢድዓ የሚሰራ ከሆነ ከረሱል ሰለላሁ ዐለይሂ ወሰለም ሐውድ አይቀርብም። ስለዚህ ጥንቃቄ ልናደርግ ይገባል። ያኒ ወግሩልኝ ረሱል ሰለላሁ ዐለይሂ ወሰለም በቃ ላያቸው አልፈልግም ከሚባሉ ሰዎች መሆን የለብንም። ተውሂድ ላይ አደራ። ያው መጨረሻ ዝም ብዬ ጀስት እንደዚህ ልንገራችሁ ብዬ ነው። ግን መደንብ አድርገን እስካሁን ከተማማር ነው በላይ እንድትይዙልኝ የምፈልገው ስለ ተውሂድ ነው። እሺ በደንብ አድርገን ራሳችንን ልናንጽ ስለሚገባ ኢንሻአላህ አንድ ቀን ደግሞ ጥርት ያለ ርዕስ እንይዝለትና በደንብ እንማማርበታለን። አላህ Subhanahu Wa Ta'ala መጨረሻችንን ያሳምርልን፣ ከፍ ያድርገን፣ መጨረሻችንን ያሳምርልን፣ መልካም ምንዝገ መጥፎ ምንከለከለ ያድርገን። ኢንሻአላህ ደግሞ አላህ Subhanahu Wa Ta'ala ፍቃዱ ከሆነ ኮኪየም ከተመቻት ነገ ማታ ደግሞ በሌላ ርዕስ ምንገናኝ ይሆናል። ወአኒ الحمدلله رب العالمين الله سبحانه وتعالى እስካሁን ሰላቆየና መሰግነዋለን። سبحانك ربنا وبحمدك اشهد ان لا اله الا انت نستغفرك ونتوب اليك وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته.